ሰላም ለወጣቶች የሚሆን ሀሳብ ነው። በወጣትነት ዘመን ፍቅር አለ። ፍቅር በመሰረቱ አያረጅም። ፍቅር በተለያየ ጊዜ ይይዛል። ማለት አንድ ጊዜ ብቻ የሚመጣ ወይ ኩፍኝ ወይም ፈንጣጣ አይደለም። ፍቅር በተደጋጋሚ ፍቅር ሊይዝ ይችላል። ይሄ ሰዎች ሊናገሩ ስላልፈለጉ ግልጽ ስላላረጉት ከእምነት ጋር ከግብረ ገብ ጋር ስለሚያያይዙት ፍቅርን ውስን ያደርጉትና የሰው ለሰው ፍቅር አንዴ ከያዘ ድጋሚ አይዝም ብሎ ያስባሉ። ራሳቸውን ሲያታልሉ ነው። ፍቅር ይዟቸው የሚያውቁ ሰዎች ተደጋግሞ የመጣባቸው ሰዎች ናቸው እንደውም ፍቅር ይዞን አያውቅም ከአንዴ በላይ ብሎ የሚያወሩት። እሱ አይደለም አላማዬ። እኔ ከፍቅርም ባሻገር መሆን ያለባቸው ነገሮች አሉ። በወጣትነት ዘመን እጮኛ በመፈለግ ላይ፣ ገርልፍሬንድ በመፈለግ ላይ፣ የትዳር አጋር በመፈለግ ላይ ሁሉም ሰው ይጠመዳል። ሰው ብቻውን ይሆን ዘንድ መልካም አይደለም እንደሚለው እንደ እግዚአብሔር ቃል በቁርአን እንደተጻፈ አላቅም። በቅዱስ ቁርአን በመጽሐፍ ቅዱስ እንደዚህ የተጻፈ ነገር ይኖራል ብዬ አስባለሁ። እዛም ሰው ብቻው መሆን ዘንድ መልካም አይደለም እንደተባለ ለወንድ ልጅ ለአዳም ከሔዋን ዘር ያስፈልገዋል፣ ለሔዋን ከአዳም ዘር ያስፈልጋታል። ክፍተቱን የሚሞላው የጎን አጥንቱ ሲያገኝ ነው የሚል አለ። ያ ማለት ሃይማኖታዊ ብቻ ሳይሆንም ተፈጥሯዊ ነው። ያን ስናደርግ ግን ብዙ ጊዜ የምናየው ምንድን ነው ብላችሁ ካላችሁኝ፣ አዲስ ሰው ሲተዋወቅ አንድ ቆንጆ ሴት ሲያይ አንድ ጎረምሳ ወይም አንድ ጎልማሳ፣ አንድ ያላገባ ሰው ወይም አንድ እጮኛ የሚፈልግ ሰው ወይ አንድ ከሴት ጋር ሪሌሽንሺፕ መፍጠር የሚፈልግ ሰው ያ ሰው አንድ ሴትን ያይና ይወዳትና እቺ የኔ በሆነች ይላል፣ ያስባታል። ኦኬ እንዴት ነው ማገኛት? ወዴት ነው የምትወጣው? ወዴት ነው የምትገባው? የት ነው የምትሰራው? የት ነው የምትማረው? ወይስ ስልኳን እንዴት አገኛለሁ ብሎ ፈልጎ ስልኳን ያገኛል፣ ወይ ጓደኞቿን ያገኛል። በድሮ ጊዜ ቢሆን ደብዳቤ ይጻጻፋል። ምን ይላል እና ብቻ የፈለጋትን ሴት ለማግኘት ይጥራል። ሴትን ብትሆን አፍ አውጥታ ባትጠይቅም የፈለገችው ወንድ እንዲጠይቃት ታመቻቻለች። እሱ ባለበት ቦታ ትገኛለች። የምታልፍ መስላ እንትን ትላለች፣ ሰዓት ትጠይቃለች፣ ምናምን ታረጋለች። ከዛ ሰላምታ ታቀርባለች፣ ትላለች። የምትፈልገውን የምትወደውን ሰው ለማግኘት ጥረት ታደርጋለች። እነዚህ ነገሮች ሁሉ ተፈጥሯዊ ናቸው። እንደ አካባቢው ይለያያሉ፣ እንደ ህዝቡ ስልጣኔ ይለያያል። አሁን ደግሞ በአንዳንድ ሀገሮች ደግሞ በሰለጠነው ዓለም አሁን እንደውም ሰው ኦንላይን የሆነ የሚከፈልባቸው አፖች አሉ። እዛ ላይ አፕላይ በማድረግ የሚፈልገውን አይነት ሴት ይናገራል። ከዛ እንደዛ አይነት ሴት ምን እንደተማረ፣ የት እንደሚኖር፣ ደሞዝ ስንት እንደሆነ እንደዛ እድሜዋን ምናምኗን፣ ሁኔታዋን፣ ቆመኗን፣ የጸጉሯን ሁኔታ ተናግሮ የሚያገባም ይኖራል። እኔ አሁን በእነዚህ ነገሮች ላይ ችግር የለብኝም። አንድ ወንድና አንድ ሴት ሲገናኙ እኔ ሁል ጊዜ እንደምለው የጤና ምርመራ ማድረግ አለባቸው ብዬ ነው ማስበው። በአካል በመዋደዳቸው ብቻ በቂ አይደለም። በግብረ ስጋ ግንኙነት ሊተላለፍ የሚችል በሽታ እንዳለባቸው ማወቅ አለባቸው፣ መመርመር አለባቸው። ካልሆነ አንደኛው ሰው በፊት የነበረው ኤክስፒሪየንስ ምን እንደሆነ አናውቅም። አንዳንድ አደገኛ የሆኑ ለህይወት አደገኛ የሆኑ በሽታዎች አውቀው ፍቅሩ ከበለጠብህ ልትቀጥልበት ትችላለህ። አይ ከዚህ ጋር ተስማምቼ እኖራለሁ ካለ ሊቀጥል ይችላል። ግን ልጆች ቢወለዱ በልጆች ላይ ሊተላለፉ የሚችሉ በከባድ ህመሞች፣ ለአንዳንድ ከዘር የሚተላለፉ ህመሞች፣ እንደዚህ አይነት ህመሞችን ልጆቹ ሰፈር ስለሚያደርጉ ወደዚህ ምድር መጥቶ ስለሚሰቃዩ ወይ አብሮ መኖር ቢስማሙ እንኳን ልጅ ላለመውለድ ሊስማሙ ይችላሉ። ካልሆነ ግን በዛ ህመም ልጆች መጥቶ የሚሰቃዩበትን በር ይከፍታሉ ማለት ነው። ሌላስ ሳታውቅ ብዙ እቅድ እያለ ብዙ ህልም እያለ ሌላ የሚተላለፍ የሚገድል በሽታ ካለባት ወይም የሚገድል በሽታ ካለበት ሰው ጋር የጋብቻ ግንኙነት ብታረጊና በግብረ ስጋ ግንኙነት ወይም ደግሞ እጮኝነት ብትጀምሪና አብራችሁ ብተኙ ከዛ በኋላ ከአንዱ ወደ አንዱ ቢተላለፍ ሁለቱም ሰዎች ሟች የሚሆኑበት እድል ስላለ ይሄ አላስፈላጊ መስዋዕትነት ነው። ፍቅርም ቢሆን ሊያልፍ ይችላል። አምኖበት ካልሆነ አንድ ሰው በሙሉ ልብ ነው ይሄን ነገር መጀመሪያ ያለበት። የጤና ምርመራ በጣም ወሳኝ ነገሮች ነው። ይሄን ፈረንጆችም አያረጉትም። እንደውም እኛ ሀገር አንድ ጊዜ HIV በገነነበት ሰዓት የገጠሩ ክፍለ ሀገርም ራሱ ሳይቀር ሰው የሚጋባ ከሆነ የሰርጉ ጊዜ የHIV ምርመራ ወረቀት ይዞ መምጣት ነበረበት። በዛ ምክንያት የተፈረሱ ብዙ ትዳሮችን አስታውሳለሁ። እና ያን ከገዳይ በሽታ አሁን በHIV ከገዳይ በሽታ ወጥቶ ቢገኝም አሁን በመድኃኒት መኖር የሚቻል ቢሆንም እንኳን ሰው ሪስክ ለመውሰድ ይሄን ነገር ለመውሰድ መመርመር አለበት። ማን ነው እስቲ ግን ወጣቱ ሁለት የተዋደዱ ወጣቶች እንመርመር ብለው ያውቃሉ? እኔ ግን ሁል ጊዜ አዲስ ሪሌሽን ባረኩበት ዘመን ሁሉ ይሄን ነገር አደርግ ነበር። ይሄን ልምድ እጠቀም ነበር። ብዙ ጓደኞች ጎኔ ሲሞቱም ስላየው ነው መሰለኝ
አንድ በጣም የማከብረው ሰው የነገረኝ ገና እድሜ ሳይደርስ የነገረኝ ምክርም ሊሆን ይችላል ለዛ ያደረሰኝ። ለሰዎች የምመክረው የፍቅር ግንኙነት ስትጀምሩ የጤና ምርመራ ማድረግ አለባቸው መስት ብዬ እላለሁ። አንዳንድ ሰዎች ይህ ነገር እንደማይስማማቸው አውቃለሁ። ትክክለኛ ፍቅር ከሆነ እንደዚህ ጀምሩት። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ።